ሰበር መረጃ አሜሪካ በየዓመቱ የምታካሂደውን ዲቪ ሎተሪ አቆመች። ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት በብራውን ዩኒቨርሲቲ በተፈጸመ የጅምላ ጥቃት 2 ሰዎች መገደላቸውን ተከትሎ የአሜሪካን ግሪን ካርድ ሎተሪን ወይም ዲቪ አግደዋል። ጥቃቱን ፈጽሟል ተብሎ የተጠረጠረውና ሐሙስ ዕለት ሙቶ የተገኘው ፖርቹጋላዊው በአውሮፓውያኑ አቆጣጠር 2017 ዲቪ ሎተሪ አሸንፎ ወደ አገሪቱ የገባ ሲሆን ግሪን ካርድም ተሰጥቶታል ተብሏል። የአገር ውስጥ ደህንነት ሚኒስቴር የሆኑት ክሪስቲኖ ኖም በዚህ አስከፊ ፕሮግራም አሜሪካውያን ከእንግዲህ እንዳይጎዱ ለማረጋገጥ በሚል ትራምፕ በሰጡት መመሪያ መሰረት የቪዛ መርሃ ግብሩን ለጊዜው እንዲቋረጥ መደረጉን ተናግረዋል። አክለውም ባለስልጣኑ የአሜሪካ ባለስልጣናት ተጠርጣሪው የ48 ዓመቱ ክላውዲዮ ቪኔቨስ ቫለንቴ በዚህ ሳምንት መጀመሪያ ላይ የማሳቹሴትስ ቴክኖሎጂ ተቋም ፕሮፌሰር ኑኖ ሎሬንዞንም ገድሏል ብለው እንደሚያምኑ ተናግረዋል። መረጃውን ሼር አድርጉት። አክለውም የዲቪ ሎተሪ ፕሮግራሙ በአሜሪካ በስደተኝነት በቂ ድርሻን ላላገኙ ሀገራት ዜጎች በየዓመቱ 50,000 ቪዛዎችን ይሰጣል። ይህ ደግሞ የአሜሪካ ዜግነትን ለማግኘትም በር ከፋች ነው ተብሎለታል። መረጃውን ሼር አድርጉት።